ልታይ ልትሄድ ነው። ግን ይላ እንዴት አስቻለክ? አንቺን እኮ ለምጄሻለሁ። ቆይ ያለ አንቺ እንዴት ነው የምሆነው? በቃ እንደዚህ እያልኩ ወዴን አታባባው። በቃ ሁሉም ነገር አብቅቷል። አሁን ላይ የኔና አንተ መንገድ ተለያይቷል። ስለዚህ አንተም ወደ አባትህ፣ እኔም ደግሞ ወደ ህይወቴ ፈተና እንመለሳለን። በሄድክበት ሁሉ ፈጣሪ ጠብቅ። ደስተኛ ሆንልኝ። በቃ የመጣው ይምጣ። ለልዬ አንቺ ብቻ አትለይኝ። እኔ ያለ አንቺ ማሰብ አልቻልኩም። ልቤን ሰብረዋል። ይቅርታ ለልዬ፣ ሁሉም ነገር አስተካክለዋለሁ። ብቻ አሁን የገባኝ ነገር ቢኖር ያለ አንቺ ባዶ እንደሆንኩኝ ነው። አሁን ወደ ኋላ ትመልከት። በቃ ሂድ። ይህን ፍቅር ይላወቅ አትልቀቀኝ። እወቅትተኛ ከአንተ ጋር ነው መኖር የምፈልገው። ለልዬ ትቼሽ የትም አልሄድም። ደግሞ ግዴታ አሁን ደህና ነኝ። አንተ አታስብ። ማዘሯስ ቆይች እኮ ሄደች። አንቺ እንቅልፍ ወሰደሽ እንደ አሁን ትንሽ እባክሽ ለልዬ ራስሽን አትውጪ። ኢላ በሆነ ባልሆኑ እየመጣ እንደዚህ እንዲጎዳሽ አትፍቀጅለት። አሁን ተነሽ እንሂድ። ወዴት? ከዚህ ሙድ መውጣት አለብሽ። ዛሬ ደግሞ ምሳ ውጪ ነው የምንበላው። አይ በቂ ቅርብኝ። እኔ መውጣት አልፈልግም። አይ እንደዛ ቤዛ ፍቅርን ገደለቻት። ምን አስባ ነው? ፍቅር ሞተች ወይንስ ደግሞ ፌንት ነቀለች? እየተፈጠረ ያለው ነገር በጣም ትልቅ አወዛጋቢ ነው። ቤዛና ፍቅር ምን አገናኛቸው? ፍቅርስ ለምን ቤዛና ምናት እዚህ መጣች? ኤላስ ደግሞ ለምን ይሄን ነገር አደረገ? ኤላ ተመልሶ ሊመጣ ነው ወይንስ ምንድን ነው? በጣም ነገሮች አወዛጋቢና እንትን ነገሮች ሆነዋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ በጉጉት እየጠበቅን የነበረው ተለቋል። በጣም በብዙ ሰዎች ልብ ላይ እንግዲህ ውዴታን ያሰፈነ ወይም ደግሞ ውዴታን ያስቀመጠው እንግዲህ የአደይ ድራማ እጅግ በጣም በጉጉት የምንጠብቀው የሆነ ድራማ ነው። አሁን ላይ ኤላ ምን ሊሰራ ለምለም ጋር ደወለ። እዛ ጋም ደግሞ ባቡሬና ለምለም አብረው ለመሆን እያሰቡ ባሉበት ሰዓት ላይ ሌላ ያልተጠበቀው ነገር እንግዲህ ኤላ መደወሉ ነው። ሰላም ሊላት ብቻ እንደደወለ ስትሰማ እጅግ በጣም ነበር ልቧ የተሰበረው። ለምለም በጭራሽ ለሰላምታ ሳይሆን ለይቅርታ ይደውልልኛል ብላ የጠበቀችው ኤላ ሰላም ልልሽ ነው፣ ሰላም መሆንሽን ለማወቅ ነው ብሏታል። ብዙ ሳምንታትና ብዙ ወራቶች ታማ በህመም በጣም ብዙ በልብ ስብራት ቆይታ አሁን ላይ ደግሞ ልቧ እያገገመ ወደ ራሷ እየተመለሰች በመጣችበት ሰዓት ላይ ድጋሚ ወደ ህይወቷ ተመልሶ ልቧን አድምቶታል። እጅግ በጣም ከባድ ነው ለሷ በአሁኑ ሰዓት ለለምለም። በእርግጥ ባቡሬ ከጣገቧ ወይም ደግሞ ቤኪ ከጎኗ ስለነበረ ባቡሬ ቤኪ ነው ስሙ እና እሱ ከጎኗ ስለነበር ነው እንግዲህ አሁን ላይ እየተረጋጋችሁ ብዬ አስባለሁ። አዴም ይሄን ነገር ስትሰማ ምን ፈልጎ ነው ለሰላምታ የሚደውለው? ሰላም መሆንሽን ወይንስ ደግሞ መሞትሽን ሊሰማ ነው ብላት ነበረ። እውነት ነው። ይሄን ነገር በጭራሽ ያደርገዋል ብዬም እኔም አልጠበቅኩትም ነበር። ምክንያቱም በጣም ይቅርታ አድርጊልኝ እንደጎዳሁሽ አውቃለሁኝ፣ ግን ደግሞ ወድጄ አይደለም በጣም ተገድጄ ነው፣ በጣም ትልቅ ይቅርታ ብሎ ሊጠይቃት ነበር የመሰለኝ። እሱ ግን እንደውም ያደረገው ነገር ሰላም ልሽ ነው፣ ሰላምታሽንና ወይም ምን ላይ እንዳለሽ ለማወቅ ነው ሲላት በጣም ነበር ልቧ የተሰበረው። ይቅርታ የሚለውን ቃል እንኳ ቢናገር ወይንም ላንቺ የማስረዳበት ቃላት ስላጠረኝ ነው፣ አንቺን ብዬ እንደማስረዳሽ ማስረዳበት ቃላት ስለሌለ ነው ብሎ ቢላት እንኳ ቢያንስ ትጽናናለች ብዬ አስባለሁ። ምክንያቱም ይቅርታን ከሱ ማግኘቷ ይቅርታ የእሷን ልብ ይጠግነዋል፣ የተሰበረው ልቧን ይመልሰዋል ማለት አይደለም። ግን ቢሆንም ያለው ነገር በጣም ያናድዳል። እዛ ጋር ቤዛና ፍቅር ግብ ውስጥ ናቸው። ቤዛ ፍቅርን ገደለቻት። ሞተች ፍቅር ወይንስ ደግሞ አልሞተችም? በጣም ነገሮች አወዛጋቢና ነገሮች ሁላ እንትን ብለዋል ማለት ነው። በጣም ነው የፈራሁት የደነገጥኩት። እውነት ለመናገር ይሄ ነገር ይሆናል ብዬ አልጠበቅኩም። ቤዛ ይሄን ነገር ገንዘብ ተከፍያለሽ ብላት ነበር። እሷም ችግር የለውም መካፍልሻ ገንዘብ ሰጥሻለሁ አንቺ ጋር ልቀመጥ ብላታለች። ፍቅር ይሄን ነገር ያደረገችው እናቷ ወይንም ቤተሰቦቿ ይወዱኛል አይወዱኝም ብላ ለማወቅ ፈልጋ ነበር። ግን ውዴታም በዚህ አልነበረም። በጣም ብዙዎቹ እናቲቱም ሁሉም ታምሰዋል። ፍቅርን እየፈለጓት ነው፣ ግን ፍቅርን አላገኟትም። ፍቅር ያለችበት ስሜት በጣም አስቸጋሪ ስለሆነ እናቲቱ ልጅ ወዴት ሄደች እያለች እየፈለገቻት ነው። ቤዛ ፍቅርን ትገላታለች ወይንስ ምንድን ነው? በጣም ብዙ ስጋትና እንትን አለብን። ለሙዬም ደግሞ የተሰበረው ልቧ ተመልሶ ይጠገናል ብዬ አስባለሁ። በተለይ እረስታው የነበረችውን
ስለሱ ማሰብ ባታቆምም ግን ደግሞ ያለሱ መኖር እንደምትችል በጣም ብዙ ነገሮችን እያደረገች ነበር፣ እየተጽናናች ነበር። አሁን ላይ ደግሞ መጥቶ ሰላም ልልሽ ነው የደወልኩት ያለው ቃላት ደግሞ በተለይ በጣም ሰበራት። ምክንያቱም ይቅርታ የሚል ቃላት እንኳን አልነበረውም። በጣም ከባድ ነው። ከሱ ጋር ያሳለፈችውን የፍቅር ጊዜ እያሰበች በጣም ብዙ ስትረስ ውስጥ ገብታ ነበረ። ባቡሬ ግን ከዚህ ስሜት አውጥቷታል። ባቡሬ በጣም ነው ለምለምን የወደዳት ያፈቀራት። እሷም ስለሱ እያሰበች ባለችበት ሰዓት ላይ ነበር ኤላ የመጣው። ኤላ ተመለሰ ወይንስ ምን አደረገ?